ሰላም የአፍሪ ፊልምስ ወዳጆቻችን እንዴት ናችሁልን? ተመልሰናል። ለዛሬም በፈረንጆቹ 2021 ዓ.ም ተሰርቶ ለእይታ የበቃውን አክሽን ልብ አንጠልጣይ የፊልም ዘውግ የያዘውን ዊዛውት ሪሞርስ የተሰኘውን ቀውጢ ሙቪ አመጣንላችሁ። ላይክ እያደረጋችሁ እኛም በብዙ እያበረታታችሁን ቪዲዮም ለብዙ ሰው እንዲደርስ ማድረግ ስለምችሉ በዛ ማበረታቱን እያልንም ተመችቷችሁ ኮምክሙት። ይመቻችሁ። ሰናይ ጊዜ። ፊልሙም የሚጀምረው አልፖሴሪያም ላይ በተልእኮ ላይ ያሉ የአሜሪካ ወታደሮችን እያሳየን ሲሆን እነሱም ከውሃ ውስጥ እየወጡ እዛው የነበሩ ሁለት አሸባሪዎችን ገለው አንድ ህንፃ ውስጥም ሲሰባሰቡ እያየናቸው። የሰበሰባቸውም የሲአይኤ ኤጀንቱ ሪተርም ቀጣይ ተልእኳቸውን እየነገራቸው ከዛም ውስጠኛም ዋናው ገጸ ባህሪያችን ጆን ኬሊንም እያየ ነው። ቀጣይ ተልእኳቸውም በአሸባሪዎች ታግቶ የሚገኝ የኤጀንት ሲአይኤ ውስጥ የሚሰራን ሰው ማስለቀቅ እንደሆነ ሪተርም ተናግሮ እነ ጆንም ቦታው ላይ ስንት አሸባሪዎች ይኖራሉ ቢሉም ሪተር ይህንን እንደማያውቅና መረጃውን እንደሌለውም ነግሯቸው እየተገረሙበት ወደ ተልእኮም ይገባሉ። የቦታውን በርም በኃይል አፈንድተውትም ወደ ውስጥ ገብተው ውስጥ የነበሩትን አሸባሪዎች ጨፍጭፈውና ገለው የተባለውን የታገተውን የሲአይኤ ሰራተኛን ነፃም ያወጡታል። ጆንም የገደሏቸውን ሰዎች ሬሳም ሲመለከት የሲሪያ አሸባሪዎች ሳይሆኑ የራሽያ የድሮ ወታደሮች እንደሆኑ አይቶ ግራ እየተጋባ አብሯቸው የመጣው ሪተርንም ምንድን ነው እያለም እያፋጠጠው ሳለ ከባድ ፍንዳታም ፈንድቶ ጥቂት ወታደሮችም ሲሞቱ መሪያቸው ኮማንደሯ ግሪደርም ታዲያ መውጫ ስታጣ ሪተርም እሷም መርዳት ትቶ እያያት ሁሉንም እርዳታቸው ቢያስፈልገውም እሱ ግን ራሱን ለማትረፍ ቦታውን ለቆም ያመልጣል። ጆን ታዲያ በተቃራኒው ኮማንደሯ ግሪገርንም ሳይተዋት እሷ ጋር አምርቶ የመጡባቸውን ጥቂት የራሽያ ሰዎችን ተኩሶና ተፋልሞም ገሎ ተርፈው ወደ ውጪም ሲወጡ ሪተርዬ በሄሊኮፕተሩ ሊሸሽ እየተዘገጃጀ እንዳለም አይተውት በንዴት ተቀላቅለውት ጆንም ይህ ቦታ የራሽያዎች እንደሆነ ለምን አስቀድመ ካልነገርከኝም በአንተ ሳቢያ ሰዎቻችን ሞቱብን እያለም እየተበሳጨበት ሪተርም በንቀትም እየወራው እንዲረጋጋና አርፎ እንዲቀመጥም ተናግሮ ቦታውን እንዲያጋዩት ትዕዛዝም ሰጥቶ በሄሊኮፕተራቸው ላይ መለሱ ቦታውን ለቀውም ይሄዳሉ። ከሶስት ወራትም በኋላ ጆንም የውትድርና ስራው በቃኝ በሚል ሙሉ ለሙሉ ለቆ ወደ ቤቱ ወደ አረገዘችው ሚስቱ ፓምም ተመልሶ ከጎረቤቶቻቸውም ጋር መመልሱን በማስመልከት ፈታም እያሉ ጆን በቀጣይ ጥሩ የሚከፍል የግል ጠባቂነት ስራም እንዳገኘም ይነግራቸዋል። በሌላ ትዕይንት ኖርዝ ካሮላይና ከተማም ላይም ታዲያ የድሮ የጆን የውትድርና ጓዱ ቤት በነበረ ሰዓት ሀገር ሰላም ብሎ ቆሻሻ ሊጥልም ሲወጣ ከየት መጣ ያልተባለ መኪናም ገጭቶ ገሎትም ይሄዳል። በተመሳሳይ አትላንታ ከተማም ላይ ያለው ኪት የተባለ የድሮ ጓዳቸውም መኪና ውስጥ እንዳለ ከፊቱ መጥተው ቆመው ወርደው የጥይት ውርጅብኛ ወርደውበት ገለውት ይሄዳሉ። ይህን ጉድ ያልሰማው ጆንም ከዝግጅቱ በኋላ ከሚስቱ ጋር ወደ አልጋቸው አምርተው እሱም እየሳማት ቢጠጋትም እንደደከማትና ለዛሬ ልለፍም ስላለችው ወደ ሶፋውም አምርቶ እዛም ፊልሙን እያየ ለመተኛት ይሞክራል። ከወደ ውጭም ታዲያ የታጠቁ ግለሰቦች ወደ ውስጥም ገብተው መብራቱን አቃጥለው ቤቱን አጨልመው ወደ ውስጥም ይገባሉ። ጆንም በተኛበት መብራቱ ሲጠፋና ላፕቶፑ ሲዘጋም ነቅቶ እየተጠራጠረ ጭራሽ የኮቴ ድምፅም ሲሰማ ሽጉጡን ይታጠቃል። ወደ ሚስቱ ክፍልም ሲያመራ ሰዎቹ ቀድመው ትዛ ደርሰው የተኛችው ፓምሌም አከታትለው ተኩሰው ይገሏታል። እሱም በንዴት እዛው የገደሉት ቢመስልም ከጎንም ደርሶ አንደኛውን ተኩሶም ገሎ ሌላኛውንም እንደዛው እየገደለ የመጨረሻውም ላይ ደርሶ ሁለቱም በጥይት አከታትለው ተመታተው ታዲያ መሬት ወድቀው እየተያዩ የመጨረሻው ሰውዬም ታዲያ እሱም እግሩን ተመቶ ጥይትም ስላለቀው እየተሳበ ቤቱን ለቆም ያመልጣል። ጆንም እያነከሰና እየተሳበ ወደ አልጋውም አምርቶ ሚስቱን ቢጠራትም በሚያሳዝን ሁኔታ እርጉዟ ፓመም ሞታ ነበርና መልስ አትሰጠውም። ትቀራለች። ተንሰቅስቆም እያለቀሰ ራሱን እዛው ይስታል። ከቆይታ በኋላ ወደ ሆስፒታልም ተወስዶ ሐኪሞችም ሕይወቱን ለማትረፍም ይረባረቡለታል። ኮማንደሯ ግሪድ እና ኤጀንት ሪተርም ከሌሎች ባልደረቦቻቸው ጋር ተሰብስበው ምን ተፈጥሮ እንደሆነም ለበላዮቻቸው ለማሳወቅ እያጣሩ ሪተር ወይም ምናልባት የተገደሉት ወታደሮችና ጆንም ከወንጀለኞች ጋር ስራ መስራት ጀምረው ሊሆን ይችላል የሚል መላምትም ሰጥቶ ነገሩን እናጣረዋለን የሚላል። ከስብሰባው በኋላ ኮማንደሯ ግሪድም ወደ ሪተር ጋር አምርታ
የኔ ወታደሮች እንደዚህ አይነት ስራ በጭራሽ አይሰሩም፣ ወንጀለኞች ጋም አይሰሩም፣ የሆነ የተደበቀም ነገር አለም እያለች ትበሳጭበታለች። ይህ እንዲህ ሲሆን ጆንም ታዲያ ኮማ ውስጥ በተኛበት ሚስቱ ፓምም በሐሳቡ እየመጣች ህመሙም ይብሳል። ወዲያው ነቅቶ እሱም ጋር ግሪድም ደርሳም ታወራዋለች። እያዘነችም ሚስቱ ልጃቸውን እንዳረገዘችም መሞቷንም ነግረው ጆንም ይህን ሲሰማ እንባ እየተናነቀው ማናቸው ለዚህ ስራ ተጠያቂዎቹ? እኔ ጋር ሊገሉንም ሲመጡ ታዲያ እንዳየኋቸው ፕሮፌሽናል ነፍሰ ገዳይ መሆናቸውን ነው እያላት ስለ ሰዎቹ እንድትነግረው ቢጠይቃትም ግሪዝ ግን አልታወቁም፣ አሁን ላይ ባቃቸውም ለአንተ ደህንነት ሲባል አልነግርክምም ትለዋለች። በቀጣይም ቢሮዋም ተቀምጣ የመከላከያ ሚኒስተር የሆነው ክሌ የተባለውም ግለሰብ እሷም ጋር መጥቶ ስለ አባቷ እያወራት ወዲያው ታዲያ ወሬውን ቀይሮ ስለ ጆን ጌሪም አንስቶ የሚታመን ሰው ነው ወይ እያለም ይጠይቃታል። እሷም አዎ ስላለች ለቀጣይ ተልእኮ ቀጠሮም ይዘው ይለያያሉ። ጆንም ከቀን ወደ ቀን እየተሻለው እንዲበረታም የተለያዩ የአካል ብቃት እንቅስቃሴዎችን ይሰራል። ግሪድም በቀጠሯ መሰረት ክሌን ለማግኘት ወደ ቢሮም አምርታ እዛም አብሮ ሪተርም እንዳለም እያየን ክሌም ታዲያ ባጣራው መረጃ የዛኔ እነ ጆን ሲሪያ ላይ ያጠቁት ቦታ ላይ ከገደሏቸው ሰዎች መሃል የኤፍኤስቢ የተባለው የራሽያ ማህበር ዋና ልጅም ስለተገደለ አሁን ራሽያዎች ለዛ በቀል ነው እንዲያደረጉትም በማለት 3 ተጠርጣሪዎችን ፎቶም አውጥቶም እያሳያቸው ጆንን ሊገሉ ከመጡ ከነዚህ 3ቱ ሌላ 4 ነበሩ። ግን አራተኛው ምንም ሊታወቅ ራሱን ደብቆም ያለም ሰው እንደሆነም ይናገራል። እዛው አብሯቸው ያለው የሲአይኤ ተወካዩ ሪተርም ነገሩን ችላ እያለ እኛ የዛኔ ይህን ኬዝ ሙሉ ለሙሉ ዘግተኗል፣ ከራሽያዎችም ጋር ችግር ውስጥ ከመግባት እዚህ ጋር ብናቆም ይሻላልም ስላላቸው ግሪድም የተበሳጨች ቢሆንም ተስማማለች። ግን በድብቅ ከክሌይ ፋይሉን ተቀብላ ወደ ጆን ጋም አመርታም ተጠያቂዎቹ ሰዎች እነዚህ ናቸው እያለች ፎቶንና ፋይሉንም ታሳያቸዋለች። ሪተርም ታዲያ እንደለመደው የእኛና የራሽያ ጉዳይም ሲሆን ኬዙን ወዲያው ዘግቶታል፣ እኔም በዛ ተበሳጭቻለሁ በማለት 3ቱን ተጠያቂዎች ሰዎች ፎቶም አሳይተው አራተኛው ሰው እስካሁን እንደ መንፈስ ነው ማንነቱና የት እንዳለ አልታወቅምም ብለው ለ3ቱ ሰዎች ፓስፖርት ፈርሞ ያወጣላቸው አንድሪያስ የተባለ የማይነካ የኤፍቢኤስ አባል መሆኑንም ታክልለታለች። ጆንም ይህንን መረጃም ይዞ ወደ ቤቱ ከረጅም ቀናት በኋላም ተመልሶ የተዘጋውን በርም ከፍቶ ወደ ውስጥም ገብቶ ውስጥ እንዳለ የሚስቱ ትዝታ ድቅን እያለበት እየጮህም ያለቅሳል። ራሱንም አበርትቶ ታዲያ ግራውንድ ላይም ወርዶ የደበቃቸውን ሽጉጦችም አውጥቶ ራሱን ለበቀል ያዘጋጃል። በመጀመሪያ ሰውነቱ ላይ መጠጥም ደፋፍቶ የሰከረ ሰው መስሎ ያ አንድሪያስ የተባለው ሰው የሚገኝበትና የሚሰራበት ቦታማ ላይ አምርቶ ጠባቂዎቹ ጋር ተጠግቶ እየተንገዳገደ ሳያስፎክር አንድሪያስም ከቢሮ ወጥቶ የገባበትን መኪና ካየም በኋላ ሂድ ሲባል ችግር ሳይፈጥር እሺም ብሎ ተስማምቶ ይሄዳል። ወዲያው ከኋላ የአንድሪያስና የጠባቂዎቹ መኪና እየተከተለ 911 ደውሎ ከአንድሪያስ መኪና ኋላ ያለው የጠባቂዎቹ መኪና ታርጋና ምንነትም ተናግሮ ሽጉጥ ደቅነው አግተው እየወሰዱኝ ነው ድረሱልኝም ይላል። ብዙም ሳይቆይ ፖሊሶች ያንን መኪና ከኋላ መጥተው ሲያስቆሙት አንድሪያስም ታዲያ የጠባቂዎቹ መኪናም ሲቆምም አይቶ ግራ እየተጋባ እሱ ያለበት መኪና ጉዞም ቢቀጥልም ብዙም ሳይርቅ ጆንም ከጎን በሌላ መኪና በኃይል ገጭቷቸው ውስጥ እንዳሉ ጋዛር ከፍክፎባቸው ክርቢት ለኩሶ ሙሉ ለሙሉ መኪናውንም ያቃጥላታል። በለው እንደዛ እየተቃጠለች በሩን ከፍቶ ወደ ውስጥም ገብቶ አንድሪያስ ላይም ሽጉጡንም ደቅኖ እኔን ሊገሉ ከመጡት 4ቱ ሰዎች አራተኛው ማን ነው ተናገር ቢለውም አንድሪያስም በፍጹም እያለ እግሩ ላይ ሲተኮስበት እያቃሰተ እንዲሁ ታዲያ በዚህም ጆንም አሁንም ሳይፋተው ሽጉጡን ወደ ደረቱም አስጠግቶ ተናገር እያለ ተኩሶበት ቁስሉን በኃይል ሲጫነው አንድሪያስም እያቃሰተ ቪክተር ሪክ የሚል ስምም ይናገራል። ጆንም ይህንን እንደሰማ ወዲያው ከመኪናው ሞቶ ቦታው ላይ ለደረሱት ፖሊሶችም እጁን ይሰጣል። በዜናዎች ላይ ራሽያዎች የአሜሪካ ወታደሮች የነበሩ ሰዎችን እያጠቁ ነው የሚለው መረጃም ሲወጣና ሲነገር ክሌና ሪተርም ይህን እያዩ ግሪየር ናት ያወጣችሁም እየተባባሉ ሌላ ምክንያት ሰጥተው ነገሩን ለመደባበስም ሪተርም ቢያስብም ክሌ ግን ቆይ እስኪ አሁን ጆን ነገሩን በጥብጦታል፣ የራሽያዎችን መልስ እኒም ይላል። ጆንም ታስሮ በግድያ ወንጀል ዕድሜ ልክ ሊፈረድበት እስር ቤትም ይታሰራል። ግሪየርም ታዲያ መታ ስትጠይቀው
ሕይወታችንን ሰውተን የተፋለምንባት ሀገርም ታዲያ ክዳናለችም እያለ በንዴት እየተበሳጨ የታሰርኩበት እስር ቤት ቦታም ላይ በብዛት የራሻ ጋንግስተሮች እንዲሁም ታዲያ ወንበዴዎች አሉ። ይሄ ለምን የሆነም ይመስልሻልም እያላት ተናግሮም ተይዞ ወደሚታሰርበት ክፍልም እንደተወሰደ እዛም ውጪ ላይ ጠባቂዎች በራሽያኛ ሲያወሩም ሰምቶ አንዱ ጠባቂም ተነስና ፊትህን አዙር፣ ቁም፣ ወደ ሌላም ቦታ ልወስድክ ነውም ሲለው ጆንም ነገሩም ስለገባው በፍጹም ብሎም ያሉትን ሳያደርግ ይቀራል። ሊቀጠቅጡት ሊገቡም ሲሉ ፎጣውን እጁ ላይም ጠቅልሎ ቦታውም ላይ ያለውን ቧንቧም ከፍቶ ቦታው ላይ ውሃ እያፈሰሰ ልክ ተከታትለው ሲገቡ እንዳለ በኃይል እየቀጠቀጣቸው እጅና እግራቸውን እየሰባበረ አንደኛውንም አንቆም ይዞ ለተቀሪዎቹም ታዲያ ክፍሉን ዝጉና ውጡ ካልሆነ ገድሏለሁ ብሎም አስፈራርቶ ተጨማሪ ኃይል የአሜሪካ መከላከያ ወታደሮች እዛ ደርሰው ነገሩን ለመፍታትም ይሞክራሉ። የወታደሮቹ ዋናም ለጆን ስልክም ሰጥቶት ግሪድም በስልክ ውስጥም አውርታው ይህን ሰው ታማኝ ነው እሱን ተከተለውና ውጣን በማለቷ ጆንም ተስማምቶ እሱን ተከትሎ ሞቶ ከሪተርና ከግሪገር እንዲሁም ክሌ በተጨማሪም ታዲያ የሲአይኤ ዋና ከሆነችው ሳራም ጋር ተገናኝቶ ከአንድሪያስ ያገኘውን ቪክተር ስለተባለው ስምም አንስቶባቸው እነሱም ስሙን እንዴት እንዳወቀው እየገረማቸው አራተኛው እሱን ሊገሉት ቤቱ ከመጡት ሰዎች መሃል እንደሆነም አውቀው በፎቶም አውጥተው አሳይተውት ጆንም ሰውየውን ሲያየው እያስታወሰው በቀጣይ እሱን ለመያዝም ተልእኮም ተይዞ ጆንም ታዲያ አብሬያችሁ ካልሄድኩምም ስላለ አይሆንም ቢሉትም ግሪየም ታዲያ ቢቀላቀለን ጥሩ ነው፣ ተልእኮን እንደጨረስን ወደ እስሩም ይመለሳልም ትላችኋለች። እነሱም ተስማምተው ተልእኮም ይጀምራል። ሁሉም ታጥቀው በማስታወቂያ ባለበት አይሮፕላን ለመሄድ ሲዘገጃጁ ሪተርም እኔ በዚህ አልሄድም በማለት በሌላ አይሮፕላን ከኋላም ይከተላል። ግሪድና ጆንም በመጀመሪያው አይሮፕላን ከሌሎች ወታደሮች ጋርም ጉዞ ላይ እያሉ ግሪድም ለጆን አሁን ሙሉ ህይወቱ እንደተበላሸ ብትነግረውም እሱ ግን አስቀድሜ ወደ ቤተሰብ ተመልሼ ቢሆን ኖሮ እንዲህ ባልሆንኩም እያላት በፓራሹት ዘለው የሚያርፉበት የራሽያ ግዛት ላይም ደርሰው እየተዘገጃጁም ሳለ ከየት መጣ ያልተባለ የራሽያ ጀትም እዛ ደርሶ ጥቃት ይፈጽምባቸዋል። ግሪገርም በድንጋጤ ሁሉንም እንዲዘሉ ትዕዛዝ ብትሰጥም ጆን ግን ለተልእኮ የሚሆናቸውን ዕቃ ሳይዙ መዘል እንደሌለባቸው ተናግሮ ልክ አይሮፕላኗ ወንዝ ላይም ስትከሰከስ እሱም ውሃ ውስጥም እየዋኘ ዕቃውን ይዞ ለጥቂት ተርፎም ሞቶ በጀልባ አካባቢውን ለቀው ደህንነቱ ወደ ተጠበቀበት ቦታም ያመራሉ። እዛም እንደደረሱ ጆንም ከኛ ጋር አብሬያቸው አልመጣም ያለው አንድ ሰው ሪተር ነው፣ እሱ ነው እኛን ወጥመድ ውስጥ የጣለን እያለ እየተናገረ በቀጥታም ሪተርና ሰዎቹ ያረፉበት ቦታም ላይ አመርተው ጆንም ጥርጣሬውን በድጋሚም ተናግሮ ሪተርን እያነቀውና ሽጉጥ እየደቀነበት አንተ ነህ ኮይ እኛ ላይ ጥቃት እንዲከፈት ያደረግከው በሚል ሲናገረው ሪተርም በጭራሽ እኔ ጥቃት አላስከፈትኩባችሁም፣ ቪክተርን ለመያዝ የቻልኩትን እያደረግኩ ነው ብሎም ተናግሮ ጆንም እንደማመንም እንደመረጋጋትም በማለት ይለቋል። ወደ ተልእኮም ራሱን ሪተርንም ቀላቅለው ገብተው ያ ቪክተር የተባለው ሰው የተከራየበት ቦታ ማጠገብ ያለ ሌላ ህንፃም በመግባት ከርቀት ሆነው ይከታተሉታል። ጆንም ሰውየውን ከርቀት እያየው በጠበንጃው ኢላማም ሲያነጣጥርበት ግሪድም ታዲያ እንዳተኩስ ብትሰጋም እሱ ግንም እያየሁት ብቻ ነው ምንም አላደርግም ይላታል። እንደ ተጠበቀውም በጆን እየተመሩ እዛው ታዲያ ቪክተር ያለበት ህንፃ ውስጥም ገብተው ልክ ሲደርሱ ጆኖዬም ቀደም ብሎ እላያቸው ላይ በርም ዘግቶ በቀሉን ሊያሳካ ቪክተርን ለመግደል ትቷቸውም ብቻውንም ይሄዳል። ግሪድም ታዲያ በንዴት እየጮኸች ብትጠራውም ሳይሰማት ይቀራል። ልክ ቪክተር ያለበት ቦታም ሲገባ እንዳለ እዛ ያሉት ሰዎችም በቪክተር እንደተገደሉም እያየ ቪክተርም ለጆን እንደምትመጣ አስቀድሜ ያውቄ ነበርም እያለው ሰውነቱ ላይ የታጠቀውን ቦምብ እያሳየው እኔም ለሲአይኤ እሰራ ነበርም ብሎት ጆንም ቆይ ተረጋጋ እንዳታፈነዳውም እያለ ተጨማሪ መረጃ ከሰውየው ለመውሰድም ቢሞክርም ሰውየው ግን እኔም ሀገሬን ከምንም በላይ ወዳለውም ብሎም ብቻም መልሶለት ፈንጁንም አፈንድቶት ራሱንም ጠፍቶ ቦታውንም ያፈነዳደዋል በለው። እነ ግሪገርም እዛ ደርሰው በፍንዳታ የተጎዳውን ጆንንም እያነሱትና እየረዱት እሱም ያገኘውን መረጃ እየነገራቸው ሳለ ከርቀት አንድ ስናይፐር እየተኮሰባቸው አንደኛው አባላቸውን መሬት ሲጥልባቸው ግሪገርና ጆንም ከለላም አድርገው ስናይፐሩ ምኑ ጋር እንዳለ ለማየት ይሞክራሉ።
ጆንም በመስታወት አጮልቆ ቦታውን ካየ በኋላ ግሪገር ከለላ ያደረገችለት ቦታ ቀይሮ በፍጥነት በጥይት የተመታውን የእነሱን ሰው ይዘው ወደ ከለላም ያስገቡታል። ከታችም ሁለት ፖሊሶች ቢደርሱም ስናይፐሩን አከታትሎ እነሱንም ተኩሶም ይገላቸዋል። ሌላ ስናይፐር ሲጨመር ግሪገርና ጆንም የተረፈውን ወታደር ይዘው ከሪተር ጋር መሸሽ ይጀምራሉ። ጆንም ታዲያ ነገሩንም ሲያስበው እዚህ እኛን ከገደሉን የአሜሪካ ወታደሮች ከሞቱ የራሻ ፖሊሶች ጋር ተገኙ በሚል እኛ ፖሊሶቹን የገደልናቸውን አስመስለው ከባድ ጦርነት በአሜሪካና በራሽያን በኩል ለማስነሳት ነው እያለም እየተናገረ ስናይፐሮች ወዳሉበት ህንፃም በፍጥነትም ገብተው ጆንም አሁንም እየመራቸው ግሪገርም ከአንዱ ስናይፐር ጋር ተገናኝታ በስንት ትግልና ፍልሚያም ትገሏለች። በመቀጠልም ካሉበት ህንፃም ሊወጡ ቢልም አካባቢው በጠቅላላ በፖሊስ ስለተከበበ ጆንም እናንተ በጀርባ ውጡ፣ ሂዱ፣ እኔ ከላይ ወጥቼ አዘናጋላችኋለሁ ይላችኋል። እንዲህ እያለን የዚህ ቀውጢ ሙቪ ማገባደጃ ትዕይንቶች ላይ ተቃርበናል። ተከታታይ ሙቪ የምንለቅበት ይቻለም እንዲሁም ፊልም ወዳጅ ቲዩብ ቻናሎቻችንን ሰብስክራይብ እያደረጋችሁ እዛም ላይ ኮምኩሙ። ይመቻችሁ። ግሪገርም በጭራሽ እንደዛ አይሆንም አብረከን ትመጣለህ ብትለውም እሱ ግን እናንተ እዚህ ቦታ ከተገኛችሁ ጥሩም አይመጣም፣ እኔ ግን አስቀድሜ ወንጀለኛ ነክ ተብዬ ስለታሰርኩ እኔ ብገኝም ምንም አይነት ዓለም አቀፋዊ ጦርነት አይነሳምን ብሎ ማሳምኗቸው እንዳለውም ከላይ ወጥቶ እየተኮሰም ያዘናጋላቸዋል። እነ ግሪገርም በፍጥነት መኪና ውስጥ ገብተው በጀርባም በኩል ያመልጣሉ። ጆንም በመቀጠል የሚመጡበትን ፖሊሶችም ላይ እንዲሁ ወታደሮች ላይ እየተኮሰ ራሱን ለማትረፍ እየሞከረ ወደ ታች ተከስክሶም እንደቆመ እታችም ካገኘው የራሽያ ወታደር ጋም ተፋልሞና ገሎ ሌሎቹም ላይ በቦርሳ የያዘውን ቦምብም ወሮሯ ፈንድቶባቸው የወታደሩን ልብስም ለብሶ የራሽያ ወታደር መስሎ ሳያስባንን የቆመ አምቡላንስ ውስጥም ገብቶ እነ ግሪገር የተደበቁበት ቦታም ላይ ያመራል። እንደደረሰም ግሪገርም አይታና ለይታው ስለተጎዳ በፍጥነት አውርዳው ይዛውም ወደ ውስጥም ትገባለች። እሱንም እርዳታ ያደረጉለትም ታዲያ እንዲህም እንዳለ ሳይውሉ ሳያድሩ የዛኑ ቀን ሁሉም በጀልባ ወደ ሀገራቸው መመለስ ይጀምራሉ። ጆንም ቪክተርን የላከው ሌላ ሰው አለ፣ ማን እንደሆነ ላቀው አልቻልኩም። ቪክተርን ልክ ሳገኘው እኔ እንደምመጣኛ እንደምንመጣ አስቀድሞም ነበር። ልብ ካላችሁ ስናይፐሩም ቀድሞ የተዘጋጀም ይመስላልም እያለ ይህ የበላይ ሰው ግን ማን እንደሆነም አልታወቅምም በማለት እኔም ስመለስ መታሰሬም ነውም ሲል ሪዛው ያለው ሪተርም ታዲያ ለምን ደብዛክን አጥፍተክ ገንዘብ ሰተንክ ራሽያ ላይ ሞተ ብለንም አመልክተንም አንተም ትሰወራለክ ይለዋል። እኛም ይህን እያደረገም ያለው ጆንን ከዚህ ነገር ለማራቅ እንደሆነም ይገባናል። ነገሩ የገባው ጆንም ወደ አሜሪካ ሲመለስ የመጨረሻ ተልእኮም አለኝ በማለት በድብቅ ሚኒስተሩ ክሌይንም አግኝቶ ስለ ራሽያው ተልእኮም ነግሮም ታዲያ እዛው ያገኘነው ቪክተርም ለሲአይኤ ነበር የምሰራው ብሎኝ ነበርም ብሎም አፋጦት በመሃልም ክሌይ አምልጦት አንተ ብዙ ማታውቀው ነገር አለም እያለ ሲናገር ይህን የሰማው ጆንም ነገሩን አረጋግጦለት ከላይም ቀልጠፍ ብሎ እዛው ክሌይንም አንገቱን አንቆ ራሱንም አስቶት ወደ መኪናውም አስገብቶ አስሮትም ይዘውትም ይሄዳል። ከቆይታም በኋላ ራሱን የሳተው ክሌይም ሲነቃ እየተደናገጠ ጆንም ታዲያ የኔን ቤተሰብ መግደል ለምን ፈለግክም እያለም እየጠየቀው የኔን ስቃይ እንድታይ አንተን ቤተሰብ ጋው ስጄ ፊት ለፊትክ እያየቅ እገልብካለሁም በማለት እየተናገረም ክሌይም ተደናግጦ ከአንተ ጋር ምንም አይገናኝም፣ መስመር ላይ ብቻ ስለገባክብኝ ነው ይህንን ያደረግኩት። እኔ ይህን እያደረግኩት የነበረው ከባድ ጦርነት በራሽያና በአሜሪካ መሃልም ተነስቶ መልሳ አሜሪካ የበላይነቷን እንድታሳይ ስለፈለግኩ ብቻ ነው እያለም ይመልስለታል። ወዮ በዚህም ጆን እየተበሳጨም ሲት ቤልቱንም አድርጎ የሚስቱን የፓምን ስም እንዲጠራም አድርጎት ቀጥታ በድልድይም አድርጎ ወደ ወንዝ ውስጥም ነድቶት ይከሰከሳሉ። እየሰመጡም እንዲያው በንዴትም እየተያዩ እዛው ታዲያ ጆንም በቀሉን ይፈጽማል። ሁለቱም ይሞታሉ። እርፍ። በቀጣይ ቀን ትዕይንታችንም ታዲያ ሌሎችና የጆን ባልደረቦች እነ ግሪገርን በተገኙበት ለፓምና ጆን የቅብር ስነ ስርዓትም ተደርጎ እንዲሁ ግሪገርም የክብር ባንዲራውንም ይዛ ወደ መኪናዋም ስትገባ ባልጠበቅነው መልኩ ከኋላ ውስጥ ራሱ ጆን እንዳለም እያየ ነው። ሪተርም ታዲያ ጆን
ከክሌ ጋር ያወራውን የድምፅ ቅጅም ይዞ ለበላዮቹም አሰምቶ ለጆን አዲስ ማንነት እንዲሰጠውም አድርጎ ጆንም ለደህንነቱ ሲባል በአዲሱ ማንነቱ እዚህ ሀገር ላይ ሞቷል በሚል አስነግሮ ሌላ ሀገርም መቀየርና ለመኖርም ወስኖ ባልደረባው ግሊደርንም ተሰናብቶ እሷም ከዚህ በኋላ ምን ሊሰራ እንዳሰበ ብትጠይቀውም እንደለመደው ጎበዝ የሆንኩበትን መጥፋት ነው ምሰራውን ብሎም መልሶላት ይሰናበታታል። ዋው! በዚህ መልኩም ይህ ገራሚ ሙቪም ያበቃል። እና እንዴት ነው ፊልም ወዳጆች? ሙቪውን ወደዳችሁት? በእርግጠኝነት ወዳችሁታል። በቀጣይም እንደዚሁ ምርጥ ሙቪ በዚሁ ቻናል ስለምናመጣላችሁ ሰብስክራይብ እያደረጋችሁ ጠብቁን። እስከዛው ግን እንደ ሁልጊዜው ቸር ቆዩልን።